ሰላም ሰላም እንዴት ሰነበታችሁ? ውድ የዚህ ዩቲዩብ ቻናል ተከታታዮቼ ሳምንታችሁ ጥሩ ነው ወይ? እንዴት አሳለፋችሁ? ጥሩ የስራ ሳምንት ነበረ ወይ? እኔ ጋር በጣም ጥሩ ነበር። ጥሩ ትንሽ ስራ የበዛበት ብዙ ወደዚህ የበዛበት ሳምንት ነው። ነገር ግን በጣም ደስ የሚልና ጥሩ ጊዜን አሳልፌያለሁ። በዛሬ ቪዲዮአችን የምናነሳው ሀሳብ በጣም ነጥብ ሊያሰጠን የሚችል በቀጣሪዎቻችን እይታ በደንብ ተቀባይነትን ያገኘና ዋው ሊያስብል የሚችል የኢንተርቪው መልሶች ወይም የቃለ መጠይቅ መልሶች ምንድን ናቸው? ኤክሳይትድ ይሆናሉ ወይም ደግሞ የቀጣሪዎቻችንን ልብ ልንነካው እንችላለን የሚሉ ሀሳቦችን እናነሳለን። አንደኛ ማመስገን፣ በጣም ማመስገን ደስ ይላቸዋል። እድሉ ስለተሰጠን ማመስገን፣ ጊዜያቸውን ስለሰጡን ማመስገን፣ ኢንተርቪዋችንን ጊዜያቸውን ወስደው ኮንሰንትሬትድ ሆነው ስላዩልንና ያን እድል ስለሰጡን የኢንተርቪውን እድል ስለሰጡን ማመስገን። ስንገባ በፈገግታና በሰላምታ መግባት። ፈገግ ብለን እንዴት ዋላችሁ? የለመዳችሁት መቼም ከአሁን በፊት ቃለ መጠይቆችን ብዙዎቻችሁ አድርጋችሁ ልታውቁ ትችላላችሁ። 2-3 ሰዎች ወንበሮቻቸው ላይ ተደርድረው ነው አንድ ወንበር ሴት ተደርጎልን እኛ ለኢንተርቪው የምንገባውና ስንገባ እንዴት ዋላችሁ፣ ሰላም ናችሁ ብለን በፈገግታ ሰላም ብለናቸው መግባት በጣም እነሱን ኮንፊደንሳችንን በራስ መተማመን ያለንን ችሎታ ቀድመው እንዲረዱና እንዲገነዘቡ ቲፕ ያደርጋቸዋል ወይም ደግሞ ይነካቸዋል። ሁለተኛው እንዳልኳችሁ ማመስገን ነው። ማመስገን ስለተሰጠን እድል ማመስገን፣ ጊዜያቸውን ስለሰጡን፣ ለኢንተርቪው ጊዜያቸውን ስለሰጡን፣ እኛን ስለመረጡን፣ ሲቪያችንን ስላዩልን ማመስገን። ሶስተኛው በቡድን ስራ የምናምን ሰዎች መሆናችንን፣ ታማኝ መሆናችንን፣ በኃላፊነት ስራዎቻችንን የምንሰራ ሰዎች መሆናችንን ደጋግመን መንገር መቻል አለብን። በኃላፊነት ስራውን የሚሰራ ሰው፣ ታማኝ የሆነ ሰው ለድርጅቱ በጣም ትልቅ ነገር። ያንን ደግሞ እንደዚህ ታማኝ ነኝ ለስራ ኃላፊነቴ ስራ ላይ በጣም አካውንተብል ነኝ ወይም ደግሞ ኃላፊነት ይሰማኛል የሚሉ ሳይሆን በተለያዩ እኔ ይሄ ሲሆን ይሄ ደስ ስለማይለኝ እንደዚህ ያደርጋለሁ። ላይክ ሂስትሪያችንን ታሪካችንን ስናወራ በየመሃሉ ስራ ቦታችን ላይ ምን ስለነበረ ምን የፈታ ነው። ያው ብዙ አቺቭመንት ማውራት በባለፈው እንዳወራችሁ ጥሩ ነውና በአቺቭመንታችን ውስጥ እኛ ምን ያህል ኃላፊነት እምነት እኛ ላይ ስለነበራቸው ስላመኑን ምን እንዳደረግን የሚገልጹ ነገሮችን ማውራት በጣም ጥሩ ነው። ፍሌክሲቢሊቲ ወይም ደግሞ ከሁሉም ጋር ተግባብተን የምንሰራ ሰዎች መሆኑን፣ ባውንደሪ የሌለን ሰዎች፣ ገደብ የሌለን ሰዎች መሆናችንን በጣም ጥሩ መግለጽ። በቃ ከዚህ ሙያዬ ውጪ ይሄ አልሰራም የሚለው ነገር የለም ወይም የሚለው ነገር የለም የሚለውን ነገር ማሳያ መሆን መቻል አለብን። ለማጅ መሆን ይሄ አዳፕታቢሊቲ ይባላል። እነዚህ በጣም በእንግሊዘኛው ታገኟቸዋላችሁ። ያው እኔ የምነግራችሁ እንዳልኳችሁ በአማርኛው በቀላሉ እንድትረዱት ነው። አዳፕታቢሊቲ፣ ፍሌክሲቢሊቲ፣ ጉድ ኮሚኒኬሽን ስኪል፣ ቲም ፕሌየር፣ ግራቲቲዩድ፣ እነዚህ በጣም በወሬያችን መሀል በደንብ ቴል ብናወራቸው በቀጣሪዎቻችን አይን አክሰፕታንስ ያላቸው ፖይንቶች ናቸው። እና አዳፕታቢሊቲ ወይም ደግሞ ከአካባቢው ከሁኔታዎች ጋር መላመድ ማለት ምንድን ነው የሚለው ይሄንን ነገር በደንብ ማውራት፣ ቶሎ ቅልቅል ማለት፣ ይሄ ቻለንጅ እንደማያደርገው ማሰብ ላይ አንድን ሰራተኛ ባይዘው አዲስ ሰራተኛ መቅጠር ለካምፓኒ በጣም ጥሩ ነገር አይደለም። ለተወሰኑ ወራቶች ቻለንጅ አለው። ያ ሰራተኛ መጥቶ አካባቢውን ተላምዶ ስራውን ለምዶ ከሲስተሙ ጋር እስከሚፈስ ድረስ ወራቶች ይፈጃሉ እና ያ በጣም ፕሮዳክቲቭ አይሆንም። የሆነ ሰራተኛ ገብቶ እስከሆነ ጊዜ እኛ አዳፕታብልን ቶሎ ከሁኔታዎች ጋር መላመድ የምንችል ሰዎች እንደሆነን በተለያየ መንገድ ማሳየትና ማስረዳት ከቻልን ግን ያንን የድርጅት በርደን ወይም ደግሞ ጭንቀት አቀለልን ማለት አይደለም። ስለዚህ እንዴት አዳፕታብል እንደሆነ፣ እንዴት ከሁኔታዎች ጋር መሄድ እንደምንችል፣ እንዴት የስራ ቦታ ላይ ቶሎ መላመድና ስራዎቻችንን ኮፕ ማድረግ ቶሎ ከሲስተሙ ጋር መሄድ የምንችል ሰዎች እንደሆነ በምን ስንገልጽ በምናሳየው ሪያክሽን እና በመንገር እንዲያምኑን ተቀባይነት እንዲያገኝ ማድረግ እንችላለን። ስለዚህ አዳፕታቢሊቲ ወይም ደግሞ ከስራ ቦታ ጋር ቶሎ መላመድ በቀጣሪዎች አይን በጣም ጥሩና ተቀባይነት ያለው፣ ራስን በሆነ ሰርክል ውስጥ እንደማንወስን ማሳየት ላይ ለምሳሌ የሆነ ቦታ ላይ ቢጎድል ሄደን እንደምንሸፍን፣
የኔ ብቻ የስራ ድርሻዬን ብቻ ነው የምሰራው እስከ ስራ ድርሻዬ ውጭ ወይም ከጄዲ ጆብ ዲስክሪፕሽን ማለት ነው ጄዲ ላይክ የስራ ዝርዝር በአማርኛው ማለት ነው። ይሄን አንዳንድ ኮንቴክስቶች ነው ነግራችሁ ያው ስታነቡ ሪፈር ስታደርጉ እንዳትቸገሩ ነው። ስለዚህ የኛ የስራ ዝርዝር የተሰጠንን ብቻ መስራት ነው ብለን አጥር አድርገን ማናስቀምጥ ሰዎች መሆናችንን በደንብ መንገር አለብን። ደግሞ ማድረግ የለብንም እናንተ ማወቅ እኛም ማወቅ መለወጥ ነገሮቻችንን ላይፋችንን ኢዚ ማድረግ ለነገ እድገታችን ቀላል ነገሮች ወይም ደግሞ መንገዳችንን ማስተካከል ምንችል ሰዎች እንድንሆን ከፈለግን ገደብ መኖር የለበትም። ይሄ በስራ ቦታ ውስጥ ይሄ ከዚህ ዝርዝር ውጭ ይሄ ራስን ገድቦ ማስቀመጥ ጥሩ አይደለም። በቅንነት ሁሉንም ጋር አብሮ መስራት ነው፣ ሰፖርት ማድረግ ነው፣ የጎደልን መሙላት ነው። በቃ ያ ነገር ስታደርጉ ወይም ስናደርግ የራሳችንን እውቀት ካፓሲቲ ቢልድ እያደረግን እንመጣለን። ብዙ ነገር ላይ እናውቃለን። አናውቅ የምንለው ነገር የለም። ድርጅቶች ወይም ደግሞ አሰሪዎቻችን በእኛ ላይ ይተማመናሉ። ሌላው በኢንተርቪው ወቅት ወይም ነጥብ የሚያሰጠን ወይም ደግሞ ቀጣሪዎቻችንን ዋው ሊያስብል የሚችል አድማጭ ነው። እሺ ብለን እንደዚህ እያለን በደንብ ፎከስ አድርገን እነሱ ጋር አይን ላይን እየተገናኘን ጥያቄዎቻችንን በስነስርዓት ማድመጥ፣ መመለስ፣ ስንመልስ እንኳን መልስ እየመለስን ምናልባት በትክክለኛው መንገድ እየመለስንላቸው ካልሆነ እነሱ መንገድ ሊመሩን ወይም ደግሞ እንድንሄድላቸው በፈለጉት መንገድ ፈልገው ሊያስኬዱን ሲፈልጉ ሲያስቆሙን ኢሚዲየትሊ ማቆም አለብን። የኛን ስሜት ብቻ መከተል የለብንም። ሰው ምን አድሬስ እንድናደርግ እንደፈለጉ ሲነግሩን ኢሚዲየትሊ በዛ መንገድ መሄድ ይኖርብናል። ምን ልንነግራቸው እየመለስን ከሆነ የጠየቁን ጥያቄ እየመለስን በመሃል ላይ እነሱ በፈለጉት መንገድ እየሄድን ካልሆነ ሊያስቆሙን ሲፈልጉና እንድናቆም የሆነ ምልክት ሲያሳዩን ኢሚዲየትሊ ማቆምና ሀሳባችንን ከነሱ ጋር ማገናኘት አለብን። ስለዚህ ወዲያው አቁመን በምን መልኩ አድሬስ እንድናደርግላቸው ወይም ደግሞ ልንሄድ እንደፈለጉ በሰጡን ጥያቄ መሰረት መመለስ፣ ማድመጥ፣ እነሱን መከታተል በጣም ጥሩና ዋናው ነገር ነው። ሌላው በኢንተርቪው ላይ ስንመልስ በጣም ደስ የሚላቸው በጣም ተማሪ እንደሆንን ለመጠየቅ፣ ለማወቅ፣ አዳዲስ ነገሮችን ለመማር በጣም ፍላጎት ያለንና ለማወቅ ለመረዳት አዳዲስ ነገሮች ውስጥ ለመማር የምናደርገው ሙከራ ያለ ገደብ እንደሆነ ማሳወቅ፣ ለመጠየቅ የማንፈራ አዳዲስ ነገርን ለማወቅ ለመሞከር ምንም ችግር የሌለብን ሰዎች እንደሆነ በደንብ ማስረዳት፣ ቶሎ ተማሪ ነገሮችን ቶሎ አንደርስታንድ የምናደርግ ቶሎ የምንቀበል ሰዎች መሆናችንንም በደንብ ልንገልጽላቸው ይገባል። ሌላው ይሄ ዴዲኬትድ መሆን ስራን ይሄ ስራ የኔ ስራ ነው ካልን እዛ ላይ በቃ በደንብ ፎከስ አድርገን ያ ስራ እስከማያልቅ ድረስ እኛ እዛ ውስጥ በደንብ ስምጥ ብለን የምንገባ ሰዎች፣ ለስራችን በጣም ትልቅ ቫልዩና ቦታ የምንሰጥ ሰዎች መሆናችንን በደንብ በአጽንኦት መንገር፣ ማስረዳት፣ ማሳወቅ ጥሩ ነው። በመጨረሻም እንደተለመደው በማመስገንና ስለወሰድነው ትምህርት በኢንተርቪው በቀጠሩንም አልቀጠሩንም ከነሱ ጋር በነበረን ኮንቨርሴሽን በረን የቃለ መጠይቅ ሁኔታ ውስጥ ብዙ ነገሮችን እንደተማርን፣ ብዙ ሼር እንዳረግን፣ ለነገ ኬሪራችን የሚጠቅም ሀሳቦችንም እንደወሰድን አሳውቀን አመስግነን የቃለ መጠይቅ ጊዜያችንን መዝጋት በጣም ጥሩ ነው። በሚቀጥለው በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ደህና ቆዩ።